አዲስ አበባ ናት ያለችው። ይሄንን ጠየኳትና ምን አለች? ጾሙ ይለቅ ቆይ ጾሙ ይለቅ አለች። ጾም ላይ ነበረ። ምን ያህል ጊዜ አንድ ጊዜ እኔ ልናገር የተሳሳቱትን በኋላ ማረም ትችያለሽ። ቢታ እሷ ትጨርስ ወይ ልጅቷ ሙሉ በሙሉ ትጨርስና ማውራት የምትፈልጊው ነገር ካለ ዝም ልበልልሽ። እኔ ታሪኩን ስለማውቀው እኔም አለው በቃ አንቺ ሚውት አድርጊና ትጨርስ። እኔ ካለው ካንሰል ገን እኮ ነው ያለው። ስለዚህ ሚውት ልጅቷ ሀቋን ሲወጣ ነው አይደል የመጣችው። እሷ ስታወራ ሚውት አልከፈተችም። አውርታ ያልጨረሰችው ነገር ካለ እሷ ታውራና ከዛ ለሙኒት እድል እንሰጣታለን። በሙኒት ቦታ ላይ ሳትገባ ሀቁን ሁለቱም ጋር ስላለ እንትን ይላል ማለት ነው። መናገር ቅድሚያ ከፈለገች ስምና ተናገር ማለት ቆይ ማንሽ መሲ ነው ሙኒት ተናገርና ከሙኒት ቀጥላ እሷ ታወራለች። በቃ ማሚ ተናገሪ። ብርቴ እንዳትከፍቱ ማይኩን ዝም በይ እንስማው። ጊዮን የሚለውን አካውንት ብቻ ብታስገቢ ደስ ይለኛል። ማንን ጊዮን የሚለውን አካውንት ጊዮን ማን እታለች? አንድ ቁጥር ጻፍ። አበባላት ባለ ጉዳዮቹ እኔና እሷ ነን። አንቺ ነበርሽ ሽማግሌ ነበርሽ አይደለ? እኛም በተመለከተ እናንተ አትበቁ። እኔ በመሃል ስራ ላይ ስለሆንኩኝ እኔ በመሃል ግብት እንኳን ብል እሷ አትቀመጥ እንደው ለእማኝም ያልገባሽ። ምክንያቱም እኔ ታወቀሽበታል ይሄን ነገር ማሚያ እኔ ስለተጠየቅኩበት ኤኒዌይ እሺ እኔ የራሴን ተናግሬ ስለምወጣ ችግር የለም። ጾም ትጨርስ የጾም ጊዜ ይለቃለች። የጾም ጊዜ አለቀ። ከዛ በኋላ ምንድነው ደግሞ ጸበል ሄዳለች አለች። ቆይቶ እንደገና ብዬ ስደውልላት ጸበል ሄዳለች አለች። ልጅቷ ቶሎ ቶሎ ነው የምትመረጠው። አሁንም ስትመረጥ ጸበል ሄዳለች። ከጸበል ስትመለስ አለች ስንት ጊዜ ጠብቄ እንደገና ደወለችና ምን አለች? በቃ የሷ አይሆንም መሆን አይችልም ስትል ይሄ በሽታ ነው፣ ምንም ማድረግ አይቻልም። ሰው ተኪያልኳት። ሰው ተካች። ሰው ከተካች በኋላ ደግሞ ልጅቷ ልትመረጥ አልቻለችም። በግልጽ እየነገርኳት ነው። እየተመረጠች አይደለም እየነገርኳት ቆየን የተወሰነ ጊዜ። ከዛ በቃ ልጅቷ ተስፋ ስለቆረጠች ብሩ ተመላሽ ይደረግ እሺ አልኳት። እኔ እሷ ከዛ የምታስገባልኝም ብር እኔ ጋር አይደለም የሚመጣው፣ ከኢትዮጵያ ላለ ሰው ኢትዮጵያ ያለ ፕሮሰስ የሚደረጉ ቦታዎች አሉ። ለዚህ ክፈል እከሌ አንተ ወስደህ ይሄን ስታሰራ ይሄን ክፈል እከሌ ይሄን አርግ ብዬ አከፋፍላለሁ። ይመለስ ብላ አካውንት ከላከችልኝ በኋላ ለሁሉም ኢንፎርም አድርጌያለሁ። ሲያስገቡልኝ አስገባላታለሁ። ልቆርጥ ራሱ አላሰብኩም። ህመም ነው። በህመም እንግዲህ ማንም ምንም ማድረግ ስለማይችል ማለት ነው። ከተወሰነ ጊዜ በኋላ ያው እንነጋገራለን፣ በዋትስአፕ መልስ እንሰጣጣለን። በቀደም ዕለት እዚህ መሲ ቤት ተሰብስበን መጣች፣ ተናገረች አይደለ? ከሙኒት ጋር ብር አለኝ ብሩን አሰጡኝና ስጡልኝ ለልጁ አለች። ማነሽ አለ። እንዲያውም ስትወርድ አስገቢያት ብያልኩኝና ደግማ ገብታ ማነሽ አንቺ ስላት እንደዚህ ስትል ከአንቺ መጣ አንቺ ያልሽ አልኳት። አዎ ዘግሚውት አደረኩ። ወጣው ብሩን እንዲያስተላልፉ ነገርኩኝ። ካስተላለፉ በኋላ ተመልሼ መጣሁኝና ምን አልኩኝ? ከዚህ ብር ላይ የኔ ሀቅ 80 ነው፣ ቀሪው የሷ ነው። እንዲያውም 2 ሰው ነው ያስገባል ብዬ ተናገሬ ጨረስኩኝ። ከዛ በኋላ 10,000 ነው ያለችው፣ 10,000 ነው ያልኩት። የተለያየ ነገር ኮሜንት ላይ ይጻፍ ነበረ። አንድ ሰው የፈለገውን የልቡን ካደረሰ በኋላ እንዲያርጉኝ ሊያዘኝ አይችልም። እንደፈለገ መታ ስሜን አንስታለች። እዚህ ጋር ማን የሚረዳ ሰው የለም። ብዙ ልጆች ከኔ ጋር ፕሮሰስ ያላቸው አሉ፣ እንደሷ ያልተሳካላቸው ልጆች ብር የተመለሰላቸው አሉ፣ በትዕግስት እየጠበቁ አሉ። ስለዚህ ለምን ሰው እንዲሰርብ ታደርጋለች? እኔን ለመረበሽ አይደለም እንጂ በትክክል እሷ ኤግዛክትሊ ብሯን ብቻ የምትፈልግ ሴት ብትሆንና እኔ ከልክያት አልሰጥ ብዬ ቢሆን ወይም የሆነ የተፈጠረ ችግር ቢኖር በመሀላችን ሳሪ አለች፣ መሲ አለች፣ ጁ አለች፣ ሄዳ መንገር ትችላለች። እስኪ አናግሯት ሙናን እንደዚህ ብር ዘግይቶበት ጁዬን ያናገራት ሰው የለም አለ፣ ሳሪን ያናገረ የለም አለ። የተፈጠረውን ነገር እያስረዳው ለሚመለሰው ይመለሳል፣ የሚጠብቀው ይጠብቃል። እንዲህ እያልን እየሰራን ያለ ነው። ከዛ በኋላ ደግሞ እኔ ትላንትና የተቆረጠውን ቪዲዮ ሳይ ሚጥሚጣ የምትናገሪው በጣም ነው የገረመኝ። በጣም እኔ ጋር ደውለሽ ያናገርሽበት ቶን ንግግርሽ ሌላ ነበረ።
እዛ ጋር እንደ ከሳሽ ሆነሽ ሳገኝሽ በጣም ነው የገረመኝ። ሲጀመርም አንድ ልጅ በቃ እንዲያውም ያንን ብር አስገብቻለሁ ኦልሬዲ፣ ግን ምንም ችግር የለም አንቺ በሽምግልና መተሽ አንቺን አላሳፍርም፣ አክብረሽኝ መተሽ እስካናገርሽኝ አልመልስሽም፣ ሰው ትተካ አመጣላታለሁ፣ ብር ትጨምር አላልኩም፣ ይሄ ይደረግ አላልኩም፣ ያ ይደረግ አላልኩም። ይሄን ተነጋግረን እንደዘጋን ነው የማውቀው። ሪሲቱንም ላኪልኝ እስቲ፣ ሴም ታይም ልኬልሻለሁ። ያ ሪሲት የዛለት እዚህ ብር ስንሰበስብ በነበረ ሰዓት ለሳሪም ይመስለኛል ለመሲም ልክ ያለው ያንን ሪሲት። የተዘጋ ጉዳይ ቢሆንም ግን መጥቶ አክብሮ የሚያናግር ሰው ትልቅ ሰው ነው። በዘር ተወሰደ በእንዲህ ተወሰደ፣ እኔ ራሴን የማቅ ሰው ነኝ። ካጠፋሁኝ በእጥፍ ድርብ አድርጌ መካስ የምፈልግም የምችልም ሰው ነኝ። የመጣችበት መንገድ እሷ ማድረግ የፈለገችው ነገር ነበር፣ አደረገች። ግን ሰው እራሱን የሚያሳየው በተግባር ነው። እናንተ በዘር አላችሁ በምን አላችሁ፣ የዛለትም ሲረዳ የነበረው እዚህ ጋር የአማራ ልጅ ነው። እኔ ኤኒዌይ ማለት የምፈልገው እዚህ ጋር የዛለት መታችሁ መተሽ ሚጥሚጣ ስታናግሪኝ ሰው ተካለው ብዬ ነበር። አሁን ግን ሰውን ብታመጣ አልቀበልም። ምክንያቱም ለመክሰስ ወይም ለሌላ ነገር ፕሮግራም ያላትን ሴት የማስተባብርበት ወይም የምረዳበት ምንም ሰበብ የለም። ሲጀመር እንከኖቹ በሙሉ ከእሷ ነው የጀመሩት። ልጅቷ ጾም ትጨርሳለችኝ፣ ቆየችና ጸበል ናት አለችኝ። ከዛ በኋላ አሟታል አለችኝ። ከዛ ደግሞ ያመጣቻት ልጅ አልተመረጠችም። ተመረጠች ወይም እንዲወለች ወይ ቪዛ አውጥቼ ያላመጣሁላት ወይ የተፈጠረ ነገር ኖሮ አይደለም። የኔ ስህተት እዚህ ጋር ምንድን ነው? አለመመረጥ ከኔ አይደለም። አስገባልሻለሁ ካልኳት በኋላ ደግሞ መታገስ የሁላችንም ግዴታ ነው። ምክንያቱም ብድግ አድርጌ የምልከው ነገር አይደለም፣ እያስረዳውኝ ነው የምናገረው። ስለዚህ ከዚህ በኋላ እኔ ምንም የማደርገው ነገር የለም። በፈለገችው መንገድ ትሄዳለች። እኔን ስትሳደብ ወይም ስታሰድብ ወይም ክፉ ቃል ስትናገር የራሷን ማንነት ነው እንጂ የምትገልጸው እሷ በምታደርጋቸው ነገር እኔን አትገልጸኝም። ፎቶ ይዘን ወተን በዚህ ወተን በሚደረገው ነገር ሁሉ እኔን የሚገልጸኝ ነገር የለም። እኔን የምገልጸው እኔ ራሴ ነኝ። ክጃት ቢሆን አልሰጥሽም፣ ችግርሽ ነው እንዲህ ነው ብዬ ቢሆን የሌላ ጉዳይ ነው። አይ ካለች ደግሞ ምንም ማድረግ አልችልም። መነጋገርም አልፈልግም ከማንም ጋር። የማያውቁ ሰዎች እንዲያውቁ ያህል ተናግሬያለሁ። አልከራከርምም ከሷ ጋር። የራሴን ግን ተናግሬያለሁ። ትፈልጋለች በህግ ትሂድ፣ ትፈልጋለች በፈለገችው መንገድ መሄድ መብቷ ነው። አሁን እኔ ልናገር፣ እኔ ነኝ የምናገረው። ብርቴ አንቺ ምን ታርቀሽ ተቀም አንደኛ ማለት ነው። አንዴ ድምጽ ግን እንደ ሪከርድ ታውጣለች። ችግር የለውም። እሱን ታወጣልሻለች። ያው ስሜን ስላነሳሽ ሙኒት ማለት ነው። አንደኛ ነገር እኔ በጣም ጥሩ ባህሪ ላይ ጥሩ ስነ ምግባርም ስላለኝ ነው መጥቼ በውስጥ ያናገርኩት እንጂ አንድ ጊዜ ይቅርታ ላቋርጥሽ። አንድ ጊዜ አንቺ ምን ያደረገ መሲ ለማናገር ነው። መሲ እዚህ ቤት የኔን ለስራ የምነጋገረውን ድምፅ የማሰማት መብት ማንም የለው። ከፈለገች ወታ በሌላ ቦታ ትልቀቅ፣ እንደፈለገች ታርክ። ተናገሪ። እሺ በመጀመሪያ ሙኒት እንደ አንድ ሰው መጥቻ አናግሬሻለሁ። ያ ማለት ለኬ በዘር ምናምን ላልሽው ነገር በዘር እንዳልሄድኩኝ ልቦናሽም ያውቀዋል። ማንንም በዘርሽም ደግሞ ጀጅ ያደረገሽ የለም። ምክንያቱም ጀጅ ስለማትደረግ ታውቂዋለሽ ለምን እንደማትደረጊ በዘርሽ። ይሄ በፖለቲካውን በምንም አልተወሰደም። እኔ የዚች ልጅ እህት አይቻታለሁ። የዚች ልጅ እህት ህመም ላይ ነች አሁን ላይ ማለት ነው። ያችን ልጅ መታ ለሬሳ አዋጡ ከሚባል ባትመጣ መርጣለሁ እኔ አሁን ሳያት ማለት ነው። ተረዳሽኝ? ያናገርኩሽ ትሆንሽ ምናምን አይሽ ምንም ስታለቅስ ነው ያገኘኋት። አልቅሳ እህቷን አሳየች። አሁን እሷ ቤሩት ነው የምትኖረው፣ አንቺ ዱባይ ነው የምትኖሪው። ሙኒት ከቤሩት መታ ዱባይ ድረስ እንደማትከስሽ ልቦናሽ ያውቀዋል። ለአንድ ደግሞ ማዳም ቤት ለምትሰራ ልጅ 160 ሺህ ብር ለታመመ መርዳት ማለት እኔ እየተራብኩኝ እኔ የሞት አፋፍ ላይ ሆኜ ለሌላ ሰው እንደመርዳት ማለት ይሄ ማንም አያደርግም። አንቺ አሁን እያልሽ ያለሽው ምን እንደሆነ ታውቂያለሽ? በቃ ስለተናደድሽባት በቃ እልህ ነው፣ እልህ ተጋብተሽ ነው ያለሽው። ዳስቴት ሌላ ምንም እንትን የለውም፣ ካልኩሌሽን የለውም። እልህ ነው የተጋባሽው። በዚህ መንገድ አናግሬያታለሁ፣ በዚህ መንገድ ስላልመለሰችልኝ እንደዚህ አደርጋለሁ። እንደማትከስሽ አውቃለሁ፣ ታውቂዋለሽ አንቺ።
እንኳን ልትከስሽ እቺ ልጅ በስነ ስርዓት አንደበቷን እንኳን እንደዚህ አውጥታ መናገር የማትችል ልጅ አትከስሽ። እኛም ለጥፈን ምንም አናሰድብሽ። ታውቂዋለሽ፣ እኔ አላረገውም። አም ስቱፒድ በዚህ ደረጃ ማንንም አይሰድብሽ። ነገር ግን ተረጋግተን ረጋ ተባብለን ላይክ ብሩ መመለስ ካለበት እንዲመለስ የዚች ልጅን እህት አሁንም ቪዲዮ አስቀርጬ እኔ አመጣለሁ። እውነት እቺ ልጅ ትሂድና ትሙት የምትይ ከሆነ ትምጣና ከሞታች ግን ኃላፊነቱን አንቺ ትወስጃለሽ። እኛ እንልካታለን። እሷን አይደል የምትፈልጊው ለማስወሰድ ሚጣ እኔ አላልኩም እኮ ለመመለስ እኮ ተስማምቼ አልነበረም ወይ? ጠይቂያት እስኪ እኮ እሷም ተናገረች አይደል? እቺ ልጅ ልጅ ነች። እዚህ ጋር ያመጣት ጉዳዩ ምንድነው? ከልክያት ነው ወይ? እኔም አልከለከልሻትም። አንዴ አዳምጪኝማ። አንዴ አንቺ ምን ታርጊ በእናትሽ ብርቴ። አንደኛ ተለከልሻት የሚል ነገር አልወጣኝም። ለብርቴ እንኳን ያልኳት ምንድነው ያልኩሽ? ብርቴ አንቺ ነሽ ጥፋተኛ አይደል ያልኩሽ? መጥቼ ብርቴ አንቺ ነሽ ጥፋተኛ፣ እንደዚህ ገብተሽ እንደዚህ ማድረግ አልነበረብሽ። ሚጣዬ እኔ እኮ 10,000 ብር ነው ያልኩት ስትለኝ ማን ሰጭ አደረገሽ ነው ያልኩት። ማን ሰጭ አደረገሽ ነው ያልኳት። እኔ ይኸውልሽ ለምን አሁን ተቀይሬ እንደመጣሁ ታውቂያለሽ? እህቷን ስላየኋት እቺ የምትልካትን ልጅ ስላየኋት ነው። ትምጣ የምትይ ከሆነ ሙኒት እኔ አይ ሪስፔክት ዩ፣ አሁንም ዲስሪስፔክት እያደረኩሽ አይደለም። ትመጣለች ግን እቺ ልጅ ላይ ለሚፈጠረው ነገር ኃላፊነቱ ሰጪ እናመጣታለን። እንድትልካትም እናረጋለን። ሚጣ አሁንም አልተረዳሽኝም እኮ እኔ አንቺን ልጠይቅሽ። አንቺ በኔ ቦታ ሁኚ። ኦኬ የአንድ ሰው ፕሮሰስ አቋርጠሽ የአንድ ሰው ስትጀምሪ እንደ አዲስ ጀመርሽ ማለት ነው አይደለ? የዛችኛዋ 2 ወር ፈጅቶ ከሆነ የዚችኛዋ ሌላ 2 ወር ሊፈጅ ይችላል። ግን ሳይሳካም ሲቀርና በቃ ይቅር ስትል አልመልስልሽም ብያታለሁ። ክፉ ቃል ተናግሬያታለሁ። አስቀይሜያታለሁ። አልወጣኝም። እኔ ተናገርሻት አላልኩም። ለዛም እኮ ነው የሚመጥቼ አንቺ አይደለሽም እኮ የእሷን አመጣጥ በእኔ ቦታ ሁኚና አስቢው እኮ ነው የምልሽ። ምንድን ነው የሚሰማሽ አንቺ? ኦኬ ብለሽ እየተጠባበቅሽ ያለሽው ሰው እዚህ ጋር መጥቶ ስምሽ ሰው በምን አይነት ትርጉም እንደሚወስድ ወዲያው ነው ሙኒት ሌባ፣ ሙኒት እንደዚህ። እኔ የተላከልኝን በሙሉ ልክልሻለሁ። እዩ የተጻፈው ኮሜንታተር ይኸውልሽ ለምን ስሜ ይነሳ? ምን ክፉ ነገር አድርጊያት? ምን አስቀይሜያት? ሚጣ ምን አስቀይሜ? እስኪ ምን አስቀይሜ? እዚህ ጋር እኮ ነው ይሄ እኮ ነው ጥያቄ። ብሩ ከተሰበሰበና ብር እንኳን ቆርጣለሁ ወይ ብያታለሁ ወይ? እስኪ ጠይቂያት ላላ ብለሽ አንቺ። ይሄ ካላህ የመጣ ነገር ነው። ማነሽ ሙኒት? እኔ አሁንም ደግሜ የምነግርሽ ልቦናሽ ያውቀዋል። አንቺን ማንም አይሰድብሽም። አይደለም ሌላ ሰው ሊሰድብሽ እኔ አልፈቅድም። አንቺ ዲስሪስፔክት እንድትደረጊ በአማራ ልጅ አይነኩሽም፣ ማንም አይናገርሽም አንቺ። ነገር ግን አንቺ እንግዲህ እቺ አንቺ ታውቂዋለሽ። አንቺ ምናልባት ማዳም ቤት ላሰደች ትችያለሽ፣ እኔም አልኖርኩትም። ነገር ግን ህይወቱን ታውቂዋለሽ። እቺ ልጅ ቤተሰቦቿ ጦርነት ላይ ናቸው፣ ኦሬዲ ተፈናቅሏል። እህት ታማለች። ቤሩት ሀገር ስራ የለም፣ ጦርነት ነው። እዛት ፌር አንቺ ለስንቱ ምትረጂ ሰው አይደለሽ? አንቺ ለስንቱ በከዚህ ሁሉ መታ እዚህ ጋር እንደዚህ ከምትል በጎን ደውላልኝ ማሚ እንዲህ አይነት ነገር ቤተሰቤ ጋር ስራ ላይ ሰሆን ነው ማላንሳው። እስኪ ህዝቡን ጠይቂ ላሳይሽ፣ ኢቭን ላሳይሽ ስራ ላይ ሰሆን ይኸውልሽ ላሳይሽ። እኔ ዋትስአፕ ሜሴጆች ይታዩሻል። አንድ ሳልመልስ ይኸውልሽ ውዬ ነው የምገባው። ሙኒት እኔም እኮ ቀጥታ ደውዬ ነው ያገኘሁሽ። አታነሽላትም። አላነሳም፣ ስራ ላይ ሰሆን አላነሳም። ስሟ እኔ አሁን እዚህ ጋር ቁጥሯን ብትሰጠኝና ብጽፍልሽ ስሟ አይወጣም እኮ። ለምን በወረቀት ነው የሚይዛቸው? ማሪ ሺትራይት እኮ አንቺ ኮንታክት እዚህ ጋር መታ ይኸውልሽ፣ እዚህ ጋር መታ ሌላ ነገር ከምታወራ ሙና እኔ እከሌ ነኝ ያለሁት እንዲህ አይነት ሁኔታ ላይ ነውና ታሪኳንም ሳትናገር ውጭና አናግሪኝ ብትለኝ አናግራለሁ። ችግር ላይ ነን ውጭና አናግሪኝ ሲሉኝ አላናግርም እንዴ? እንኳን ባለ ጉዳይ የኔ ባለ ጉዳይ ሆነ። እኔ ይኸውልሽ ትናንትና እህቷም ታማለች፣ ቤተሰብም እንዲህ አይነት ችግር ደርሶበት እያለቀሰች ነው ያገኘናት። ሚስት አንቺ ጉዳዩን ሄደሽ አናግረሽ ነበር ተብዬ ስጠየቅ እህቷን ሳያት ቤተሰቦቿን ያሉበትን ነገር ሳረጋግጥ አይፌል ሪል እኔ በጣም አዝኛለሁ። በጣም ውስጥ የተሰበረው ላይ አንደኛ እዛ እንደዚህ ላይ በሁለት ጉዳት ያስጠላል። ያ ነው ውስጥ የተሰበረው። ኢቭን ነው የምነግርሽ። አይ ኖ ዩ እኮ አንቺን እኮ ፐርሰናሊቲ አውቃለሁ። ተቸገርን ስትይ ለማንም ገንዘብሽን እንትን የምትይ ልጅ ለዚሽ ለስጋሽ ትጨክኛለሽ ብዬ አላስብም። ስለዚህ ዋው ሹ ለምን በሰላም ተፈቱ? ለምን ገንዘቧን ሰተሻት? ለምን አይፈታም ይሄ ነገር? ወዝ ፒስ በቃ ማንም እኔ ነገርኩሽ። ማንም ትላንትም አልተሰደብሽም። መሲ ጃፒ ቤት ተሰድባለች። ኮሜንቱ በሙሉ ነው ልትልሻለሁ።
እኔ ልክልሻለሁ ነው ያማራ ልጆች እኔን ይሰድቡኛል እንዴ? አንቺ ብስብስ አንቺ ከማላም ይላሉ። እኔ የምላቸው ሰዎች ይሰድቡኛል። እኔ ግን መሲ ጃፒ ቤት በድምጽ ገብቶ ገስት ገብቶ ይሰደባት አለ መሲን ጠይቅ። አንድ ሰው ይሰደበሽ የለም። እኔም አላሰደብሽ እንድትሰደቢም አልፈልግም። አጀንዳም እንድትሆኚ አልፈልግም። እቺ ልጅ ሄደች ጆከርን በውስጥ አናግርልኝ ስትለው ጆከር ቦለታ። ለምን ስላላወቅ መጣች እኔ አንቺ ጋር መጣ። ስለዚህ አይኖ ያናድዳል። እቺ ልጅ ትንሽ ልጅ ነች። ታናሽትሽ የምትወልድ ነች። አንቺ በሳል ነሽ፣ የተሻልሽ ነሽ፣ በኑሮም በኤቭሪቲንግ የተሻልሽ ነሽ። ይሄ ነገር ይፈታም። በቃ ይሄ ነገር ይፈታ፣ በእውነት ይፈታ። ከባድ ነው። እህቷን ያለችበትን ሁኔታ እኔ ስላየው ነው አሁን እንደዚህ አምፋት ኢሞሽናል ስራ ቆም ያን እንደዚህ ሳታደርግ እኮ በጎን መታ እንዳልኩሽ እዚህ ጋር እንኳን መታ ውጪ ሙና አናግሪኝ ብላ ብሩን ልኬላት ምን አለ ጨምሬ ብልክላት እኮ ታው እኔ አልጠብቅም። በፕሮሰሱ አልሄድም። ሚጣ በፕሮሰሱ አልሄድም፣ አልጠብቅም። ግን ሙኒት አመለካከታችን አንድ አይደለም። እኔ የኔ ብስለት ይለያያል። እዚሽ ልጅ ቤት ምንም በቃ ማታቅ ልጅ ነች። እኔ እንዴት እንደሆነ አላውቅም። ምንም አታውቅም። ብርቴ ማለት በስነ ስርዓት ተናግሮ ማሳመን አትችል። ማልቀስ ነው። ገባሽ? ይሄ ደግሞ አንቺ በደህና ነገር የገነባሽውን ስም በትንሽ ነገር ለምን ስምሽ ይነሳል? ገባሽ? ጥሩ ስም አለሽ። አረብ ሀገር ላሉ ሰው ፐርፐዝ ሊሄን ማድረግ ስለፈለገች ነው እኮ እንጂ አታረገው። የሚታማታት እሷን ካለባት ችግር አንፃር ነው። ገባሽ? ባይሆንማ ነገርኩሽ። የእውነት ካለባት ችግር አንፃር ነው። በእውነት ነው የምነግርሽ። ካለባት ችግር አንፃር ነው እንጂ አንቺ ደህና የገነባሽውን ስም ላይክ በእንዲህ አይነት በመቶ ምናምን ሺህ ታጫዋለሽ ወይንም የሚል ስም እንትን የለም። በቃ ትወስጃት ካልሆነ ልጅቷን ትወስጅላታለሽ። የታመመችው ልጅ ወዲቲ ምንድን ነው የምታስቢው? እኔ እውነት በጣም ነው እንትን ያለኝ ላይክ አምፋክን ሰዓት በጣም ደብሮኛል። ምክንያቱም በተለይ ቤተሰቦቹ ያሉበትን ነገር ብታይ ቤታቸው በድሮን ተመቶ ምናምን ነገር ነው ያለው። ገባ? አንዴ እኔ ላውራ መደገፍ ያለባቸው እንኳን እንዲህ ልትባል መደገፍ ያለባት ልጅ ነች። ስለዚህ ሚጣ just be nice ኦኬ ሚጣ እኔ ላውራ። እሺ አንቺ ልጅቷ ሚውት እንዳከፍቺ ጸጥ በእኛ እናወራለን። እሺ እኔ ትላንትና ጃፒ ቤት ስጠራ ሁላችንም ኢሞሽናል ነበር። እኔ እንደውም እዚህ ገስት ላይ ካለችው ልጅ ጋር ተጣልቼ ነበር። ለምን መሲ ቤት በጣም ተመነጫጭቅ የወጣው ስትል ማርያምን የሚጣይዛን ሰዓት ሙኒት ምናምን ብላ እየቀለደች ስለመሰለኝ ሳስወጣት አስገቢያት ያለችኝ ሙኒት ናት። እንዴ አስገቢያት ሙኒት ያለችውን ስትለኝ እኔ ደግሞ ስለምንቀላለድ ገብታ እንደዛ ያለች ነበር የመሰለኝ። እግዚአብሔርን 10,000 ብር ስትል እኔ አልሰማሁም በሰዓቱ። ትላንትናም ነግሬያቸዋለሁ። ሙኒት ጋር ብራለኝ ተቀበሉና ስጡልኝ ስትል እችን ፓርት ነው የሰማኋትኝ። አንደኛ ያ ነው። ግን ሚጣል እንገርሽ አሁን ለሙኒት ሳይድ ያስኩ ነበር ትላንትና ሰው የመሰለውና ያ ስህተት ነው። እኔ ጠዋት እንደውም ማሚን ደውዬ ሳናገራት እኔ እንዴት ማለት ጸበል ላለች ሰው ትጨክናለች ብላችሁ ታስባላችሁ? ትላንትና ሚጣ አንቺ ጸበልና ራሷም ጸበልናት ብላ ነግራት እህትሽን አላህ አፊ ያድርግልሽ ምናምን ብላታለች። ገባሽ? ሰላም ነበሩ። የሷ ስህተት ምንድነው? በውስጥ ከሙኒት ጋር ሰላም እያወሩ እያለ አሁን ለምሳሌ ሚጣኔና አንቺ ሰላም እያወራን በውስጥ ሳሪ ቤት ሄጄ ሚጣኮ የሆነ ነገር ብሬን ወስዳብኝ ምናምን ካልኩ ይከፋሻል አይደለ? ያ ነገር ነው ሙኒትን ያናደዳት ማለት ነው። እኔ ግን 10,000 ብር ስትል እኔ ሙኒትም አልሰማንም። ብሩ እኮ ምን ከዛ በላይ እኮ ሙኒት ለልጆች ብዙ ነገር ታደርጋለች። ገባል? በሰላም የሚፈታ ነገር ግን ልጅቷ ናት ያጠፋችሁ። በቃ ልጅ ያጠፋል። እኛ ሚጣም ተቆጫት፣ ለሌላ ጊዜ ትምህርት ይሆናት ማለት ነው። ግን ማሚ የምትለው ነገር ካለ ትበልና በቃ ይሄ ጉዳይ አይርዘም ሁላ አይመስላችሁ? ማሚ እኔ ማንም በእኔ እንዲያዝን አልፈልግም። ማንምም እንዲቀየም አልፈልግም። የመጣሽበትን ትክክለኛ ሰበብም ባላቀውም ግን የሚባለው ነገር ደግሞ እውነት ከሆነ የሁላችንም ኃላፊነት ነው። እህትሽ ብትታመም እህታችን ናት፣ ልጃችን ናት። የአንቺ ቤተሰቦችም የደረሰባቸው ነገር ካሉ ቤተሰቦቻችን ናቸው። እኔ ምን አይነት ሰው እንደሆንኩኝ አንቺ ራስሽ ልቦናሽ ያውቀዋል። እልህ ውስጥ ስታስገብኝ ሴጣን አይወዳደረኝም። አንቺ የመጣሽበት መንገድ ሴጣን ውስጥ የሚከት ነው።
ነገር ግን በስነ ስርዓቱ መተሽ እንኳን እንዲህ አይነት ችግር አለ ሙና ብትይ አይደለም አንቺ የከፈልሽው ገንዘብ ሌላም ነገር አስተካክለን ከኔ ብቻ ሳይሆን ከሚችለው አስተካክለን በሰጠን ነበረ። በቃ እርሳ እና አሁን አንቺ ከኔ ኤክስፔክት የምታደርጊው 160 ነው አይደለ? እኔ 200 አስገባልሻለሁ። ምንም ችግር የለብኝም። ግን ማንም ስለተናገረኝ ማንም ስላናገረኝ አይደለም። በፊትም ሚጣመታ ስታናገረኝ እሷ ለሰጠችኝ ሪስፔክት ለመጣችበት የሰው የኛ ባህላችን ስነ ስርዓታችን ይሄ ነው። ስንከባበር አንዱን ሲያከብር ነው። መታ ያናገረችኝ መንገድ በጣም ስለገረመኝ እኔ እሷን በዚህ እንተዋወቃለን። የምንተዋወቀው እዚህ ጋር ነው፣ ግን ቅርበት የለንም። መታ ግን እንደ ታላቋ እንደ እህቷ እንደ ጓደኛዋ እንደ እናቷ ስታናገረኝ ቦታ ሰጥቻት ነው። ገንዘብ ታምጣ ብዬ ሳይሆን ልጅቷን አምጪ እንትን እልሻለሁ ያልኳት፣ ሰው አመጣላታለሁ ያልኩት። ግን እዚህ አይነት ሁኔታ ላይ ከሆነ ደግሞ ያለችው አሁንም አላህ ይስጥሽ አንቺ መተሽ የልብሽን ብታወሪ ከዚህ በላይ የማደርግልሽ ነኝ። ከራሴ ባላደርገው ሁሉ ጊዜ የማያሳፍሩ እህቶች ጓደኞች ያሉንን በወይን አይተባበሩኝም። እኔ እነሱን በስራዬ አልወክላቸው። ግን አንቺ ለእኔ እንደ እህትነትሽ እንደ ልጅነትሽ ከዚህ በላይ ላደርግልሽም እችላለሁ። ከማከኛው ከእህቶቻችን ከልጆቻችን ማለት ነው። ስለዚህ አካውንቷን ትላክልኛውን በሚጣ በኩል ይድረሰኝ ወይ ለመሲ ላኩላት። ከዛ ቢሲር ኸይር ኢንሻአላህ። ሚጣ መሲ ላውራ አመሰግናለሁ በጣም አንዴ ማሬ መሲ የእድል ስጭኝና 30 ሰከንድ አውርቼ። እሺ አውሪ። ሙኒት እህታችን ነሽ። በጣም ማንም ሰው እንዲነካሽም አንፈልግም። ቢኮዝ እህታችን ስለሆንሽ ማለት ነው። እኔ በዚህ መንገድ ስለተፈታ በጣም ደስ ብሎኛል። ብርቴ በጣም ኢሞሽናል ሆና ሰው የለኝም ምናምን ብላ በጣም በቃ ስታለቅስና እንትን ስትል ነው ያገኘናት። እና እኔ ለምሳሌ መሲ ቤት ገብታ የነበረውን ነገር አልነበርኩም፣ አላየሁም፣ አልሰማሁም። ግን እሷ ከነገረችኝ ነገር ስሰማ በጣም በቃ አዝኜ ነበረ። ለምን እንደዚህ ይሆናል ብዬ ማለት ነው። ግን ኤኒዌይ ወደኋላ አልመለስም። ግን ቅድም ያነሳሽው ነገር አለ ሙኒት፣ በፍጹም በዘርም በፖለቲካም በምንም ማናስነካሽ ሰው ነሽ። ይህንን በደንብ ነው የምነግርሽ። ማንም ሰው እንዲነካሽ አንፈልግም። በጣም እናከብርሽ፣ በጣም የምንወድሽ ሰው ነሽ። ኢንዲፔንደንት የሆንሽ ሴት ነሽ። ለሌላው ሰው አርአያ ትሆኛለሽ ብዬ ማስብ ሴት ነሽ። ሪስፔክት በጣም ነው ያለኝ እኔ ፐርሰናሊ። በሌላ ነገሮችም የምታደርጉትን እመጣለሁ አያለሁ። ቤትሽም ስከፍቺ ከታች ሆኜ አይሻለሁ ሁልጊዜ ማለት ነው። ስለዚህ አይ ሪስፔክት ዩ። ብርቴም ደግሞ ያው በቃ ኢሞሽናል ሆና ምናምን ነው ሰዎች እንዴት ስትረስ ሊሆኑ ይችላሉ ምናምን፣ ይሄንን አንቺም ትረጃለሽ። እና በዛኛው ወይ ግን ያሰበ ሰው ያለ መስሎሽ ከሆነ ወይም እዛ ጋር የሆነ ኮርነር ለማድረግ የተሄደ ነገር ያለ መስሎሽ ከሆነ በፍጹም እንዲህ እንድታስቢ አንፈልግም። ቢኮዝ ያው ከታች እየሰሙ ነው ብዙ ልጆች ብዙ ሰዎች ከታች እየሰሙ ነው። ዊ ሪስፔክት ዩ። በዚህ ጉዳይ አይደለም በሌላም ነገር ማንም ሰው እንዲነካሽ አንፈቅድም እያልኩሽ ነው። መሲ ቤትሽን ከፍተሽ ደግሞ ነገሩ በዚህ መንገድ እንዲፈታ ስላደረግሽ እናመሰግናለን። እና ሙኒትዬ በርቺ እና ምንም በቃ ቴንኪዩ በጣም ነው የማመሰግነው። ምንምልሽ እሺ። ማንም እንደዚህ እንግዲህ ምናልባት እኔ የተረዳውበት መንገድ የተሳሳተ ከሆነ ይቅርታ። ምንም you don't have to say sorry because እህታችን ነሽ። ስለዚህ ማንም ሰው እንዲነካሽ አንፈቅድም። ገባሽ? መሲ ላውራ አውሪ ሳሪ። እናመሰግናለን። መልካም ቀን ይሁንላችሁ። ስሚ ሙኒት፣ እዚህ ጋር 3000 ሰው አለ ታውቂያለሽ። ከነስተትሽ ሰው ተሳስቶ ከነስተትሽ በደንብ አዳምጪ። ከነስተትሽ ሙድሽ
ትሳሳቻለሽ፣ ግን ከነስተትሽ መቼም ቢሆን መቼም እኔ ላንቺ ፊቴን አላዞርሽ። እመቤቴን እንዳይመጣ እኔ ሚውት አርጊ መሲ፣ በእናትሽ ሚውት አርጊ ከነስተትሽ። ለምን እንደሆነ ታውቂያለሽ? ያለሽን ልብ ስለማቀው፣ ልብሽን ስለማቀው። ሰው ይሳሳታል። አብረን ሰርተናል፣ አብረን ብዙ ነገሮች አድርገናል፣ ወደፊትም አብረን እናደርጋለን። ከነስተትሽ ነው የምወድሽ። ባንቺ ለሚመጣው ነገር ሁሉ እኛ እንወቀሳለን፣ ምንም ችግር የለም። ምክንያቱም እንደሆነ ታውቂያለሽ የሰው ልጅ እዚች ምድር ላይ እዚች ምድር ላይ አሁን ያለንባት ጊዜ ላይ በሚሊዮን የሚቆጠሩ ብዙ ነገር ሰርተሽ ጥቂቷ ናት ላንቺ የሚያስገምትሽ። ያንን ነገር እኔ ለነሱ ቦታ የለኝም። ስለዚህ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አየሽ በእኛ ትናንትና ጃፒ ቤት ባይሆን ኖሮ አረጋሽ ትሙት ሌላ ቤት ቢሆን ኖሮ ብዙ አጀንዳ ሊፈጠር ነበረ። ጃፒ ግን በጣም መልካም ሰው ጥሩ ሰው እንደሆነ ትናንትና ተረድቻለሁ። እኔ ኢንተርኔት አልነበረኝም ልንገርሽ፣ ሆስፒታል ስለሆነ አሁን ከታች ይጻፉልሽ በጣም እየተቆራረጠ ኔቴ ስለነበረ መግባት ስላልቻልኩኝ በውስጥ ለኩይንም ለፌብየን ጽፌላቸዋለሁ እንጂ ጃፒ ሆኖ ሶልቭ ባያረግ ኖሮ በሌላ አጀንዳ ሊመጣ ነበር። እግዚአብሔር ይመስገን በጣም ስለምኮራብሽ፣ በጣም ስለምወድሽ፣ በጣምም ትልቅ ልብ ስላለሽ አኩርተሽኛል። ሁሉ ጊዜም ታኮርኛለሽ። አመሰግናለሁ ሙኒትሽ፣ በጣም አመሰግናለሁ። በጣም ነው ሙሉ ቴንክ ዩ ሳርዬ፣ በጣም አመሰግናለሁ። በጣም ምክንያቱም አንቺን እኔ የምወድሽ በምክንያት ነው። አንድ ሰው እንኳን ከጎንሽ ባይቀር ሁሉ ጊዜም እኔ ከጎንሽ ነኝ። ይኸው አንድ ሰው ታውቂያለሽ፣ አንድ ሰው ብቻ እንኳን ቢሆን ሁሉ ጊዜ ይሄን ቃል ሳርዬ፣ በጣም አመሰግናለሁ የኔ ማር። እሺ የኔ እናት ጊዮንም በጣም አመሰግናለሁ። ምናልባት ግን እኔ የተረዳውበት መንገድ የተሳሳተ ሆኖ በንግግር ካስቀየምኳችሁ በጣም ይቅርታ። በእኔ ቦታ ደግሞ አንድ ስራ ላይ እንዳለ ሰው ስታስቡት ስም ሲነሳ ብዙ ነገር ይጎድፋል። በተለይ በአሁን ሰዓት ደግሞ ቪዛ በጣም ችግር ባለበት ልጆችን ለማምጣት በተቸገርንበት ሰዓት እንዲህ አይነት ድምፆች ሲሰማ ከኛ ጋር ያሉትን ቪዛ እየሰራንላቸው ወይም ከኛ ጋር ያሉትን ልጆች ያወዛግባቸዋል እና ያበሳጫል። ማንም ሰው በስራው ሲመጣበት ያው ቅር ይለዋል። እኔ ልጅቷንም ደግሞ ሀቅ ሌላ እሷም ታውቀዋለች። አንድም ቀን ክፉ ነገር እንዳልተናገርኳት እርግጠኛ ነኝ። በእህቷ በቤተሰቧ ለደረሰው ነገር በጣም አዝናለሁ። አላህ ብርታቱን ይስጣቸው፣ ባሉበት ቦታ ላይ ይጠብቃቸው። እህቷን ደግሞ አላህ አፊያ ይስጣት። አሁንም በምንችለው መንገድ ማንም እዚህ ጋር እሷን የሚያጎልባት የለም፣ ሁላችንም እናግዛታለን። አካውንቷን ትላክ 200 ሺውን አስገባለሁ። በጣም ይቅርታ፣ በዚህ የተቀየመኝ ያሳዘንኩት ሰው ማንም ካለ በጣም ይቅርታ። ሚጣና ጊዮን ከመውጣታችሁ በፊት ትላንትና እናንተ ጋር አንድ እንዲስተካከል የምፈልገው ነገር አለ። ትላንትናም ተናግሬያለሁ። እኔ ለምሳሌ ሳጠፋ ሙኒት ሚዲያ ትል በውስጥ አትል እጥብ አድርጋ ነው የምትናገረኝ። ሳሪም እንደዛው ማለት ነው። ትላንትና ያ ግሩፕ ሲባል ነበር። አሁን ይሄ የኛ ግሩፕ የምታዩ ይሄ ነው። በቃ አሁን ያያችሁት ግሩፕ ነው የኛ ግሩፕ። የማንንም ሀቅ ሲነካ እኔ ሳጠፋ ሳራ አትተውኝም። አንድ ስልክ አቆየች ብላ እኮ ሳሪ ቤቷን የምትጠራኝ ማለት ነው። ያ ግሩፕ ሲባል ነበር። እኔ አሁን የዛን ቀን እሷን ሳስወጣት ለሙኒት ሳይድ ግሩፕ ስለሌለኝ እኔ ወገኗን ወደደችም ጠላችም ለልጅቷ ማለት ነው። እሷም ለኔ ወገኔ ናት። ግን እሷ እንደዛ ነበር ስትናገር ነበር። ይሄ ስህተት ነው። እሺ ሚጣ ማርያምን፣ ይሄ ግሩፕ ማለት ይሄ ነው። ቆይ ልንገርሽማ መሲ፣ እኔ ደግሞ አንድ ነገር አንዴ በእናትሽ እኔ አንድ ነገር ልንገርሽ መሲ። እኔ እኮ አንቺ ኮንታክትሽ አለኝ አይደል? በሌላ ነገር አውርተን እናውቃለን። የሙኒቱን ጉዳይ አንቺ ጊዜ መምጣት አቅቶኝ አይደለም። ሳሪም ስልኳ አለኝ፣ በሌላ ጉዳይ አውርቻ ታውቃለሁ። ሳሪ ጋር ሄጄ ሙኒት እንዲያረገችኝ ማለት አቅቶኝ አይደለም። ተረዳሽ? መጀመሪያ የሄድኩት እሷ ጋር ነው። መጀመሪያ የሄድኩት ሙኒት ጋር ነው። ሁለተኛ ነው ቤተሰብ ላይ እንደዚህ ደርሶ እህቷ እንደዚህ ታማ ምናምን ነይ በቃ ሰው ምንድነው የመሰለው እኔ ሳይድ ያስኩኝ እንትን ያለው ለሌላ ጊዜ ለራቁት ፎቶ ለምን ስትጮ እንዴት ለዚህ ለወገናችሁ አብረሽ አልቆምሽ ነው ጥያቄ ቀረበ። ነይ ብዬ አጋጣሚ ጃፒ ቤቱን ከፍቷል። እኔ ሙኒትን አጀንዳ ማድረግ ብፈልግ ቤቴ ለጥፌ እኮ መግባት እችላለሁ፣ ልክ ሌሎቹ እንደሚዋልጉት ማለት ነው። ግን ዛ ደረጃም አልተደረሰም። ምክንያቱም መጀመሪያ አውርቻታለሁ፣ ነግሬያታለሁ። እንደዚህ በዘርም በምንም በፖለቲካ
እንደማይወስዱት ታውቋለች። ማንምም እንዲነካት አልፈልግም። እኔ ፐርሰናል ማንምም እንዲነካት አልፈልግም። ከዚህ በላይ ገንዘብ እንደምታወጣም አውቃለሁ። ቅድምም ነግሬያታለሁ። አሁን ግን ብርቴ ሚውትሽን ታነሽና ሙኒትዬ በጣም ይቅርታ መጥቼ ስምሽን እንደዚህ ስላነሳው ብለሽ ሶሪ በይ። እሺ ይሁንሽ። እኔ እኮ ሌላ በእናትሽ ብርቴ እኔ አንደኛ ስራ አቁሜ ነው የማወራው። እሺ በቃ ስሜታዊ ወይም ከሆነ ስላስቀየምኩሽ በጣም ይቅርታ። ለሁሉም ነገር እግዚአብሔር ይስጥልኝ። በተረፈ የሚባል በራሴ እንትን ለሰው እርጅ ብዬ 10,000 ብር ስጭ ብያት የለ እሱንም ይቆረጥ እንጂ የእሷን ሀቅ ወደ አንዴ ዝምት ያለሽ። እሺ በነገራችን ላይ ይኸውልሽ ብርቴ አንቺም ሆነ ሙኒት ሁሉም እዚህ ጋር ያለው በሙሉ እህቶችሽ ናቸው። ሙኒት እህታችን ናት፣ አንቺ እህታችን ነሽ። ምንም ጥያቄ የለውም። በቃ ይሄን ማውራት አልችልም። ለዛ እኮ በቃ ኢትስ ኦኬ። አወራሽ እኮ አውርተሻል። እንደሌላው እኮ አብሬ ባወራ ነው ማቀነባ ለምን ይቀናበራል? ኦሬዲ ተናግረሻል፣ ሀሳብሽን ገልጸሻል፣ እነሱም ሰምተዋል። ሙኒትም ደግሞ በዛ ወይ መጠሽ ባንተን ባትኖሩ ከስራ ቢዚ አንጻር ሆኜ ስለሙል ምናምን ነው መጠሽ በስነ ስርዓት ደግመሽ ደጋግመሽ ኮንታክት ብታረጊኝ እዚህ ደረጃ አንደርስም። በዛ ላይ ደግሞ የስራ ሰው ነኝ፣ ብዙ ቢዝነስ ነው ራን እያደረኩ ያለሁት። ስለዚህ በዚህ ደረጃ ስሜ እንትን ሲል ደስ አይልም። ካንቺ አልጠብቅም ነው ያለችው። ይሄ የእህትነት ነው። ስለዚህ ከልብሽ ነው አይ ነው ከልብሽ ነው ይቅርታ እንትን ያልሽው። ሙኒትም ደግሞ ያው ተናገረች እኮ ይቅርታ አለች። በሚደርሰውም ነገር ልቧን እንደሚያዝን ተናገረች ምናምን። ከዚህ በላይ ምንም ነገር አያስፈልግም። ትናንትና በጃፒ ቤትም ደግሞ ኦሬዲ ዲስሪስፔክት ምናምን የተደረጋችሁ ከመሰላችሁ መሲ በዛ ወይ እንድታስቡት እኔ አልፈልግም። እኛ አይሆንሽ ልንገርሽ፣ እኛ አዳምጪ ማሪ፣ እኛ ዲስሪስፔክት ተደረግን አልተደረግን ምንም አይጨንቀንም። ምክንያቱም ለምን እንደሆነ ታውቂያለሽ፣ እኛ ሰው ነው የምንረዳው። ሰው የሚረዳ ሰው ብዙ ትችት ይደርስበታል። ነገር ግን ደስ የሚለው የሰው አላማ ወይም ደግሞ ሰው ታርጌት ሊያደርግ የፈጠረውን ነገር እኛ ማክሸፍ እንችላለን። ልክ እንደ ሙኒት ማለት ነው። ስለዚህ እኛ ችግር የለብን። እኛ የዘር የሃይማኖት የብሔር የምናምን ችግር የለብንም። እኛ ችግራችን የሰው ነው። ሰው እስከሆነ ድረስ ሰው እንረዳለን። በቃ አለቀ። አሁን በዛ መንገድ ነው እኔም ሳሪ በዛ መንገድ ነው። እኛ ሳይዳኒዝም ሁላችሁም ቤተሰቦቻችን ናችሁ፣ እናግዛችኋለን፣ እንረዳችኋለን። አለቀ በቃ ጨረስን። አሁን ምንም አያስፈልግም። ልጅቷም እግዚአብሔር ይስጣት፣ እግዚአብሔር ያክብራት፣ ፈጣሪ ይስጣት። ቢያንስ እንደዚህ አይነቱን ነገር ራሱ ተረጋግታ እንትን ማለቷ አሁንም ሙኒትም እግዚአብሔር ይስጣት፣ እግዚአብሔር ያክብራት። በቃ የሚታየው ያው የሚጣጋ ስለምታወቅ ችግር የለውም። ምናልባት አንቺና መሲ ይሰጣ ገባ ነበራችሁ፣ አልቋል፣ ጨርሰናል። እሱን ተናገርኩኝ። እሷ ብርቴ በጣም መታ የተናገረችበት ቶን እና እኛ የደረሰን ነገር በጣም እንትን ስለነበረ ለዛ ነው ኢሞሽናል የሆን ነው። መሲም ደግሞ ይሄንን አንደርስታንድ አድርጋለች። በጣም ነው የማከብራችሁ። ሙኒት እህቴ በርቺ፣ ስራሽን በደንብ አድርገሽ ስሪ፣ በርቺ ነው የምልሽ። እንወድሻለን፣ በጣም ነው የምናከብርሽ። መንገድ ስለተቋጨ ደስ ብሎኛል። ከዚህ በላይ እኔ ምንም ነገር አይደለም። ብርቴም ይቅርታ ብላለች። ይቅርታ ተቀበይ። እሱን አጥፊ ቪዲዮውን የሰራሽውን ብርቴ። እሺ አጠፋለሁ። ከታች ራሱ እሷን የምደግፍበት ሁሉ ቪዲዮ አለ። እኔ እኮ የእሷ ደጋፊው አይሆንኩ ልጅ ነኝ። እውነት ለመናገር ሰይጣን ሙኒት ይቅርታ ተቀበለሻል። እኔ በሸገረሽ ሰዓት ስላልደረስኩልሽ በጣም አዝናለሁ። ደርሽልሽ ቢሆን በሌላ መልኩ የአንቺ ብር ስለሆነ ሳይሆን በራሴ ቢሆን ለምን እንደሆነ ነገርሽ ሚጣ የሚያናድደኝ ምን እንደሆነ ልንገርሽ። በሌላ መልኩ ሊደርስላት ስገባ በእልህ ውስጥ ስለከተተችኝ በጣም ትልቅ ችግር አለብኝ። እናንተም ዱአ አድርጉልኝ። እልህ የሚሉት ነገር መጥፎ ባህሪ ያለብኝ በቃ። ግን ያም ሆነ እኛ አንድ ሰው ነን ይመስለኛል። ነገሩ በሌላ መንገድ እናንተ ባትወስዱት ሌሎች ሊወስዱት አስበው ነበር። ምንም ነገር ቢመጣ በመሀላችን ነበር። እኔ ጋር ሲደርስ ሌላ ሆኖ ነው ጊዮን ደርሶ የነበረው። እኔ ቀን የተነገረኝ አንቺም እኮ እህታችን ነሽ። ማንም ሰው እኛ አንድ ነን። ማንም ሊያውቀው የሚገባው ይሄንን ነው። አንድ ነን። ችግር ቢፈጠር እንደ እናት እንደ ልጅ እንደ እህት እንደ ወንድም እንፈታዋለን።
በእኔ ማንም መወቀስ የለበትም። እሷም እንድታዝንብን በማናችንም አልፈልግም። የዛን ዕለት እንግዲህ ካለባት ችግር አንጻር ነው በዛ መልኩ የመጣችሁ ብዬ ነው የምረዳው። እኔ በማንም ላይ ቂም ይዤ አላውቅም። እንኳንስ እንዲህ ተነጋግሬ ይቀርና በተደፍኖ የቀረ ነገርም አንዴ ካለፈ አለፈ ነው። እኔ ጋር ምንም ችግር የለም። ኢንሻአላህ አካውንቷን ትላክልኝ። እልህ እንደው እንትን ያልንበት ነው እያሉሽ ነው ከታች እና ምንም አይደለም። ሙኒትዬ ገባሽ? ጀግና ሴቶች እኮ በጣም ብዙ ቢዝነስ ራን የሚያደርጉ ሴቶች ብዙ አይነት ነገር ነው የሚያልፉት። ገባሽ? እኛ ደግሞ ከአንቺ እየተማርን ነው የምንመጣው። ገባሽ? ስለዚህ ጓደኞቼም ስላስወቀስኳችሁ ይቅርታ። እንግዲህ ኢትስ ኦኬ በቃ መልካም ቀን ይሁን። እሺ እናመሰግናለን። እሺ ሀቢብቲ ባይ ጋይስ ቴንክ ዩ። ሙኒት ወይ ሰማሽ ነው? እየሰማሁሽ ነው። ይሄው እኔ ከተቀመጥኩበት ብድግ ብዬ አመሰግናለሁ። እግዚአብሔር ያክብር። ኧረ አይገባም፣ ወላሂ አይገባም። እኔ መቼም ትልቅ ሰው ነኝ፣ ብድግ በይ እንዳትዪ። እኔ ስራ ስለሆንኩኝ ነው። በቃ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ምንም ችግር የለም። ምንም አንቺም ማክበረሽ በዚህ መልኩ ስለጨረስሽው ነው። እኔ ምንም ማድረግ ስላልቻልኩኝ ነው። መጨረሻው ምንም ችግር የለም። አቡሽ በውስጥ አልቆ ምንም ችግር የለም። ቴንኪው ማለት ምንም ችግር የለም። ቴንኪው ሳሪ፣ መሲ፣ ሁላችሁም ጆጆ፣ ሁላችሁ እሺ በዚሁ ልቀጥል እንዴ? ይሁኝ የተቀመስኩበትን ምስኪን ስቶር ውስጥ ገብቼ ሳናገራችሁ